ሰላም ጤና ይስጥልኝ እንደምን አላችሁ የዶክተር ዮናስ ቤተሰቦች ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኝተናል። በዛሬ ፕሮግራሜ ስለ ቡና ነው የምነግራችሁ። በነገራችን ላይ በሀገራችንም በመላው ዓለምም በጣም ተወደው ከሚጠጡ ትኩስ መጠጦች አንዱ ቡና እንደሆነ ይታወቃል። ነገር ግን ብዙ ሰዎች ቡናን ሲጠጡ ምን ጥቅም ያገኛሉ፣ ምን ጉዳት ያመጣባቸዋል የሚለውን ብዙ ሰው አይረዳም። አሁን ይሄ አንዳንድ የሚታወቁ ነገሮች አሉ። ቡና ያነቃቃል፣ ለንቃት ይረዳል፣ እንደዚህ አይነት እየተባሉ ከስነ አእምሮ ጋር ያለውን አንዳንድ ጥቅሞች ይነገራሉ። ከዛ ባለፈ ግን ቡና በሰውነታችን ውስጥ በጣም በርካታ ስራዎችን ይሰራል፣ ጥቅምም ጉዳትም አለው። ስለዚህ እስቲ ዛሬ ቡና ጠቀሜታዎቹ ምንድናቸው፣ ጉዳቱስ ምንድነው፣ ለየትኞቹ ሰዎች ጉዳት ያመጣል፣ ለየትኞቹ ሰዎች ይጠቅማል፣ ከቡና ጋር ተያይዞ በተለይ ማወቅ ያለባችሁን ዋና ዋና መሰረታዊ ሐሳቦች፣ መጠንቀቅ ያለባችሁን ነገሮች አያይዘን እናያለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር እያደረጋችሁ በርካቶች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ እስቲ በቀጥታ ወደ ሐሳባችን እንግባ። በአንደኛ ደረጃ ስለ ቡና ሳነሳላችሁ፣ ቡና በነገራችን ላይ በተለይ ከዚህ ከአንጀት አካባቢ ጤናዎች ጋር ተያይዞ የራሱ ትልቅ ጠቀሜታ አለው። በተለይ አሁን ቡና በመጠጡበት ጊዜ አንጀታችሁ አካባቢ ያሉ መስሎቻችሁን፣ ሴሎቻችሁን በማነቃቃት በተለይ የአንጀት ውስጥ ቆሻሻን በሽንት በሰገራ መልክ እንዲወገድ የማድረግ ስራን ይሰራል። ይሄ አንጀትን የማጽዳት ስራም ይሰራልናል ቡና ማለት ነው። ቡና በምትጠቀሙ ጊዜ እዛ አካባቢ ያሉ የአንጀት ሴሎች በጣም እንዲነቃቁ ያደርግና ቆሻሾቹን እያጸዳ በሽንት በሰገራ መልክ እንዲወገድ ያደርጋል። ነገር ግን እዚሁ ጋር አንጀት ጋር ደግሞ አንድ የቡና ጥሩ ያልሆነው ነገር ምንድነው፣ የሆድ ድርቀት ላለባቸው ሰዎች ደግሞ የማባባስ ስራን ይሰራል። ይሄ በተለይ ሆድ ድርቀት ያለባችሁ ሰዎች ቡናን የምትወስዱ ከሆነ፣ በተለይ ዘውትራችሁ የምትወስዱ ከሆነ ለአንጀት ጥሩ ቢሆንም ነገር ግን ለሆድ ድርቀት ደግሞ በጣም አባባሽ ነገር ነው። በተለይ ይሄ አሁን ሆድ ድርቀት ያለባችሁ ሰዎች ብትችሉ ይሄ በማግኒዥየም የበለጸጉ ምግቦችን ብትወስዱ ጥሩ ነው። ከዚህ ከአንጀት ጤና ጋር ተያይዞ ከሆድ ድርቀት ጋር ተያይዞ ማግኒዥየም ለውዝ ውስጥ፣ ጎመን ውስጥ እንደዚህ አይነት ነገሮች ውስጥ ማግኘት ትችላላችሁ። ጎመን፣ ለውዝ እንደዚህ አይነት ምግብ ብትመገቡ በተለይ ይሄ ከቡና ጋር ተያይዞ የሚመጣ የሆድ ድርቀትን ለመከላከል ይረዳችኋል። ነገር ግን ቡና ከአንጀት ጋር ተያይዞ ይሄን ስራዎች ይሰራል። ሌላው ቡና በተለይ ከዚህ እስቲ ከስነ አእምሮ ጋር ተያይዞ የሚሰጣቸው አንዳንድ ነገሮች አሉ። ለምሳሌ ይሄ የግራ መጋባት፣ ቡና ስትጠጡ እነዚህን ምልክቶች የምታዩ ሰዎች ቡና ስትጠጡ ግራ የምትጋቡ፣ የሚያልባችሁ፣ ይሄ ደግሞ የመጨነቅ ወይንም ውጥረት እንደዚህ አይነት ነገር የሚፈጥርባችሁ ሰዎች ትኖራላችሁ። ይሄ ቡና የሚጠጡና አንዳንድ እንደዚህ አይነት ችግር የሚያመጣባቸው ይሄ በተለይ በዋናነት እንደዚህ አይነት ችግሮች የሚፈጠሩት በቡና ውስጥ የምናገኘው ካፌን ከአይምሮ ውጪ የሆነ የሰውነት ብግነት ሲፈጠርና ለዛ ምላሽ አይምሮአችሁ በሚሰጥበት ጊዜ ነው። አንዳንድ ሰዎች ቡና ሲጠጡ ይሄ በጣም የማላብ ውጥር ማለት የመጨነቅ፣ ግራ መጋባት አይነት ስሜት ውስጥ ይገባሉ። ይሄ ካፌን መስራት ካለበት ስራ ውጪ ሲሆን ከአይምሮ ውጪ የሆነ የሰውነት ብግነት በሚፈጠርበት ጊዜ ምላሽ ለመስጠት የሚያደርገው ትግል ነውና እንደዚህ ቡና ስጠጣ እንደዚህ ያደርገኛል የምትሉ ሰዎች ይሄንን በደንብ መረዳት መቻል አለባችሁ። የሆርሞን ለውጥ ስለሚያመጣ ነው። እንደዚህ አይነት ነገር ከሚፈለገው ስራ ውጪ ካፌን በሚወጣበት ጊዜ የሆርሞን ለውጥ ያመጣል። በዛ ሰዓት ላይ እንደዚህ አይነት ማላብ፣ እንደዚህ አይነት ውጥረት፣ ግራ መጋባት አይነት ስሜቶች እንዲሰማችሁ ያደርጋል። ቡና ስትጠጡ እንደዚህ አይነት ነገር የሚፈጥርባችሁ ሰዎች ምን ማድረግ አለባችሁ? አንደኛ ነገር እረፍት አድርጉ። ለምሳሌ ቡና ከጠጣችሁ በኋላ ቶሎ ወይ ወደ ስራችሁ መሄድ፣ ቶሎ ወደ ጉዳያችሁ መሄድ ሳይሆን የተወሰነ ትንሽ ደቂቃ ቁጭ ብላችሁ እረፍት ማድረግ፣ ከዛ ደግሞ ውሃ መጠጣት፣ በደንብ አድርጋችሁ ውሃ መጠጣት። ይሄ ከቡና ጋር ተያይዞ የሚመጣባችሁን የውጥረት ስሜት ለመቀነስ ይረዳል። ሌላው ቡና ክብደት መቀነስ፣ ውፍረት ቦርጭ ለማጥፋት ለምትፈልጉ ሰዎች ይረዳችኋል። ምክንያቱም የቡና አሁን በመጠጡበት ጊዜ
በውስጡ ያለው ካፌን የረሃብ ስሜት እንዳይሰማ የማድረግ ባህሪ ያለው ይሄ የጥጋብ ስሜት ቡና ከጠጣችሁ በኋላ ረጅም ሰዓት ሌላ ምግብ እንዳትመገቡ የማድረግ አቅም አለው። ምክንያቱም ካፌን በባህሪው ይሄ የረሃብ ስሜትን የመቀነስ አቅም ስላለው በተለይ ውጥረት፣ ውፍረት፣ ቦርጭ ለማጥፋት ውፍረትን ለመቀነስ የምትፈልጉ ሰዎች ቦዲ ማስ ኢንዴክሳችሁን ማስተካከል ለምትፈልጉ ከሰውነት ላይ ስብን ለማቅለጥ ቡና የተወሰነ እገዛ ያደርጋል። ሌላ በዚሁ ማንሳት የምፈልገው በተለይ ቡና ስትጠጡ ክንዶቻችሁ አካባቢ እጅ አካባቢ የመቀዝቀዝ አይነት ስሜት የሚሰማችሁ ሰዎች ትኖራላችሁ። እንደዚህ አይነት ነገር ብዙ የምትጠይቁኝም አላችሁ። ቡና ስጠጣ እጄ በጣም ቅዝቅዝ ይላል፣ ክንዶች አካባቢ ይቀዘቅዛሉ፣ ምንድነው የምትሉኝም ሰዎች አላችሁ። ይሄ ከቡና ባህሪያቶች አንደኛው ይሄ ነው። በነገራችን ላይ ኩላሊት ላይ ያለውን በተለይ አድሬናሊን ሆርሞን ስለሚያነቃቃ የሚፈጠር ችግር ነው። ብዙ ጊዜ እንዲህ መገጣጣሚያ አካባቢ ያሉ የደም ቧንቧዎችን የማጥበብ ባህሪ ያለው አሁን ቡና በመጠጡበት ጊዜ አድሬናሊን ሆርሞን በሚነቃቃበት ጊዜ መገጣጣሚያ የደም ቧንቧዎቻችሁ አካባቢ የማጥበብ ስራን ይሰራል። በዚህ ጊዜ ታዲያ እጅ አካባቢ በተለይ ክንድ አካባቢ ቅዝቅዝ የሚልባቸው ሰዎች አሉ ቡና ከጠጡ በኋላ። ይሄ ዘለቄታዊ ችግር አይደለም። ቡና ስትጠጡ የሚፈጠር ነገር ነው፣ ኖርማል ነው። ይሄን ያህል ለሌላ የጤና ጉዳት የሚዳርጋችሁ ነገር አይደለም። ነገር ግን የተወሰነ ከሆርሞኑ መነቃቃት ጋር ተያይዞ የሚመጣ የደም ቧንቧዎች ጥበት ነው። ይሄ ቡና በመጠጡበት ሰዓት የሚፈጠርና ከዛ ከተወሰነ ደቂቃ በኋላ መልሶ ወደ ቦታው የሚመለስ ነገር ስለሆነ ብዙም አትጨነቁበት። ይሄ ዘለቄታዊ የጤና ጉዳት የሚያመጣባችሁ ነገር አይደለም። ሌላ መናገር ፈልገው በተለይ ቡና በጤናማ መንገድ ከወሰዳችሁት ብዙ ጠቀሜታዎች አሉት። ለምሳሌ የማስታወስ አቅማችሁ እንዲሻሻል ያደርጋል። ይሄ ንቃትን ይሰጣል፣ ጥንካሬ፣ ፍጥነት፣ እንደዚህ አይነት ነገሮችን የመስጠት አቅም አለው። በተለይ ስፖርተኞች አሁን ከስፖርት 1 ሰዓት 2 ሰዓት በፊት ቀደም ብላችሁ ቡና ብትወስዱ ስፖርት ስትሰሩ በጣም በንቃት እንድትሰሩ ያደርጋል፣ በትኩረት እንድትሰሩ ያደርጋል። ይሄ የምትሰሩት ስራ ላይ በጣም ንቁ ናችሁ፣ ቀልጣፋው ናችሁ፣ ሳይደክማችሁ ፍዝዝ ሳትሉ ሳይሰለቻችሁ በንቃት ለመስራት ይረዳችኋልና በተለይ ከ1-2 ሰዓት በፊት 1 ስኒ ቡና ጠጥታችሁ ከዛ ከ2 ሰዓት በኋላ ስፖርት ብትገቡ በጣም በንቃት ቀልጣፋው ናችሁ ስራችሁን በስኬት ለመስራት ይረዳል። ይሄ ከአይምሮ ፍጥነት ጋር ተያይዞ ቡና ትልቅ ጥቅም ስላለው ነው። ሌላ የተወሰነ ማንሳት የምፈልገው በነገራችን ላይ ቡና ይሄ ጊዜያዊ የልብ ምት መጨመር፣ የደም ግፊት መጨመር ሊያስከትል ይችላል። እንደዚህ አይነት ነገር አንዳንድ ሰዎች ላይ ያመጣል። ይሄም የሚሆንበት ዋነኛው ምክንያት እንግዲህ በውስጡ ያለው ካፌን ጊዜያዊ ሆርሞኖችን ስለሚያመነጭ ነው። ይሄ በተለይ እዚህ ጋር አሁን መናገር የምፈልገው ቡና በጠጣችሁ ቁጥር በተደጋጋሚ እንደዚህ አይነት ችግር የሚፈጠርባችሁ ከሆነ ቡና ስትጠጡ በየጊዜው በጣም ልብ ምታችሁ የሚጨምር ግፊታችሁ በጣም የሚጨምር ከሆነ ቡና ብታቆሙ ጥሩ ነው። ዘለቄታዊ የልብ ችግር የደም ግፊት ችግር ሊያመጣባችሁ ይችላል። ነገር ግን አልፎ አልፎ የሚከሰት ከሆነ ይሄን ያህል የከፋ ጉዳት አያመጣም። ነገር ግን ግፊት መጨመር፣ የልብ ምት መጨመር እንደዚህ አይነት ነገር አንዳንድ ሰዎች ላይ ቡና የማስቸገር ባህሪ ያለው ይሄንንም ሁኔታውን እያያችሁ ቡና መቀነስ ነው። ሌላው የጨጓራ ህመም ላለበት ሰው ሊያባብስ ይችላል። ቡና በተለይ የጋስትሪክ አሲድ በከፍተኛ ሁኔታ እንዲመነጭ ስለሚያደርግ ይሄ ጋስትሪክ አሲድ በሚመነጭበት ጊዜ ታዲያ የጨጓራ ህመም በከፍተኛ ሁኔታ ይባባሳልና የጨጓራ ህመም ያለባችሁም ሁኔታችሁን እያያችሁ ቡና የሚያነሳባችሁ አይነት ከሆነ ብታቆሙ ብትቀንሱ ጥሩ ነው። አንዳንድ ሰዎች ላይ ከጨጓራ ጋር ተያይዞም ቡና ችግር ስለሚያመጣ ማለት ነው። እንግዲህ በአጠቃላይ ስለ ቡና እነዚህን መሰረታዊ ሐሳቦች ማወቅ ያስፈልጋል። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ እንገናኛለን። እስከዛው በያላችሁበት መልካም ጊዜ